የተከበሩ ዶክተር አብይ አህመድ የፌዴራል ጠቅላይ ሚኒስትር ጦርነት ይብቃ ማለት አንድ ነገር ሆኖ ሰላማችንን ማጽናት እያንዳንዱ ሰው ጥረት የሚጠይቅ ስለሆነ ላለፉት 2-3 አመታት እጅግ ደም አፋሳሽ ጦርነት ውስጥ አልፈናል። ህፃናት አልቀዋል፣ ሴቶች፣ ሁሉም አይነት የተዋጊዎች ብቻ ሳይሆኑ ውጊያ ውስጥ ያልነበሩ በመቶዎች የሚቆጠሩ ሰዎች አልቀዋል። ቀደም አንዳንድ ተናጋሪዎች ይሉት እንደነበረው ልዩነቶቻችንን በሰለጠነ መንገድ መፍታት ሲገባ ጠበንጃ የመነቅነቅ አባዜ በርካታ መቶ ሺዎችን አስከፍሎናል ብቻ ሳይሆን ይሄ ነገር ባይፈጠር ኑሮ ልንደርስበት ይችል የነበረ የእድገት ደረጃ፣ የመረጋጋት ደረጃ፣ የተሰሚነት ደረጃ ወደ ኋላ እንዲመለስ ማድረግ ሁሉ ትልቅ አስተዋጽኦ አድርጓል። በትግራይ ከፕሪቶሪያ መፈረም በኋላ ቺፍ ኦባሳንጆም እንደተናገሩት መፈረም አንድ ነገር ሆኖ ሰላሙ እንዲጸና ራት እጅግ ወሳኝ ስለሆነ በርካታ ስራዎች ተሰርተዋል። በመስራታቸው ምክንያት የትግራይ ህዝብ አሁን እየታየ ያለውን የሰላም ተስፋ ወደ ኋላ ሊመልስ የሚችል ምንም አይነት ነገር የሚታገስ ህዝብ አይደለም። በእያንዳንዷ ደቂቃ በእያንዳንዷ ሰከንድ ሰላሙ እንዲሰፋ አሁንም በአንዳንድ አካባቢዎች የሚታዩ ችግሮች ሙሉ በሙሉ ተቀርፈው ወደ ተሟላ ኑሮ እንዲመለስ እንጂ በአንድ ወይም በሌላ መልኩ ጥይት እንዲተኮስ አሁን ለአንዴና ለመጨረሻ ይዘጋ ብለን የወሰንነው ጦርነት በአንድ ወይም በሌላ ምክንያት ወደ ኋላ እንዲመለስ ፍጹም ፈቃደኝነት የለውም። ስለዚህ አሁን ፕሪቶሪያ ብዙ ያመጣቸው ነገሮች አሉ። እንደተባለው ከፕሪቶሪያ መፈረም በኋላ የድፍረት እርምጃዎች የተወሰዱባቸው አጋጣሚ አሉ። በዚህ አጋጣሚ ጠቅላይ ሚኒስትር አብይ ሂደቱ እንዲፈጥን በማድረግ የወሰዷቸው ማለት አልለመድኩምና ጠቅላይ ሚኒስትር አብይ የወሰዳቸውን ድፍረት የተሞላባቸው እርምጃዎች በዚህ አጋጣሚ ሳላደንቅ ባልፍ ንፉግነት ነው የሚሆነው። ይሄንኑ መግለጽ እፈልጋለሁ። እነዚህ ድፍረቶች አሁንም መቀጠል መቻል አለባቸው። ድፍረት በሚያንሰን ሰዓት የሚያግዙን እነዚህ ድፍረቶች ስለሆኑ ከፕሪቶሪያ በኋላ ብዙ ፕሮግረስ ታይቷል። የሚቀሩን ጉዳዮች አሉ። አሁንም በጋራ ሆነን መጀመሪያ የነበረን የመተማመን መንፈስ እጅግ ዝቅተኛ ነበረ። ቀስ በቀስ ወደ ተሻለ መተማመን መንፈስ ያሳደግነው መተናል። ይሄ መተማመን መንፈስ ሌሎች አግዘውን ያመጣ ነው እንዳልሆነ በግልጽ መታወቅ መቻል አለበት። በመቀራረባችን ሰላም አማራጭ የሌለው መሆኑን በመቀበላችን ያመጣ ነው እንደሆነ ማንም አቆም። ይሄ ማለት እዚህ ያሉት ወገኖች በተደጋጋሚ የሰሩትን ጥረት ለማሳነስ ሳይሆን ወደፊትም ከጎናችን ሆነው የጀመርነውን እንድናጠናቀቅ በአፍሪካዊ ወንድማማችነት መንፈስ የጀመሩትን እስከ መጨረሻው እንደሚቀጥሉበት ከጎናችን እንደሚሆኑ እምነቴን በዚህ አጋጣሚ መግለጽ ፈልጋለሁ። እዚህ ቦታ ላይ የተሳተፉ ኦብዘርቨርስ አሉ፣ ይታዩኛል። ወንድሜ ወርቅነህ ገበየሁ አለ፣ ማይክ ሃመር፣ ሃና ቴተ፣ አምባሳደር ባንኮሌ፣ ሁላችሁም በቀጣይ ሂደት ውስጥ የራሳችን የመተማመን መንፈስ ሰላምን የማጽናት ስራ የኛና የኛ ስራ ቢሆንም የጀመርነውን እስክናጠናቅቀን ወደፊትም ሀገራችንን የጠፉ ማህበረሰቦቻችንን የፈራረሱ ተቋሞቻችንን ለመገንባት በምናደርገው እንቅስቃሴ ውስጥ በሀገር ደረጃ ፍትህ ለማስፈን በምናደርጋቸው እንቅስቃሴዎች ሁሉ ከጎናችን እንደምትሆኑ በዚህ አጋጣሚ ያለኝን እምነት መግለጽ ፈልጋለሁ። የትግራይ ህዝብ ጦርነት ሰልችቶታል። ጠንጃ የመነቅነቅ አባዜ በፍጹም አይኖረውም። በዚህ አጋጣሚ ከትግራይ ይዤ የመጣሁት መልእክት የሰላምና የፍቅር መልእክት ብቻ ነው። አሁንም 4 አመት በላይ ትምህርት የሚባል ያላዩ በሚሊዮኖች የሚቆጠሩ ልጆች አሉን። ትምህርት ቤት መግባት መቻል አለባቸው። አሁንም በመቶዎች የሚቆጠሩ ተፈናቃዮች አሉን፣ የኔን ወላጆች ጨምሮ መመለስ መቻል አለባቸው። ስራቸው መስራት አለባቸው። ሁሉም ነገር ለሰላም በሚሆን መልኩ እናርገው። ከጎረቤት ወንድም ህዝቦች በተለይም ከአማራና ከአፋር ጋር ሊያጋጨን የሚገባ ነገር ሳይኖር ግጭት ተፈጥሮ በሁላችንም ዘንድ ታሪክ ይቅር ሊለው የማይገባ ብዙ ጥፋት ተፈጽሟል። ይሄንን
ነገር ለአንዴና ለመጨረሻ ዘግተን ቋንቋችንን የሰላምና የመከባበር ልዩነቶቻችንን በመከባበር በመቻቻልና በህግ ብቻ ለመፍታት ዝግጁ ሆነን እስከ ሰራን ድረስ በጋራ ሀገራችንን ከመገንባት አልፈን በሁለቱም በሶስቱም ጎረቤት እህትማማች ወንድማማቾች ህዝቦች መካከል ተፈጥሮ ያለውን መቃቃር የሚመስል ስሜት አስወግደን ወደ ተሻለ ደረጃ ማናሰደግበት ምክንያት የለም። ፊት ለፊት አያቸዋለሁ። ሐጂ አወል ትናንት ለመጀመሪያ ጊዜ ከብዙ ዓመታት በኋላ ሀገር አቋራጭ አውቶቡስ በአፋር በኩል አልፏል። በአፋር በኩል ማለፉ ትልቅ ነገር ነው። ሀገር አቋራጭ አውቶቡሶች አማራ ክልል ጋር በምንዋሰንባቸው በሁሉም አካባቢዎች በሁሉም አቅጣጫዎች ማለፍ መጀመር መቻል አለባቸው። ዶክተር ይልቃል ይሄ ኃላፊነት ያንተ ኃላፊነት ብቻ ሳይሆን የሁላችንም ኃላፊነት እንደሆነ በዚህ አጋጣሚ መግለጽ ፈልጋለሁ። እንዳልኩት ወንድማማችነት ከሚለያዩን ይልቅ አንድ የሚያደርጉን ነገሮች ይበልጣሉ። ፖለቲከኞች የሰላም ቋንቋ ማውራት መቻል አለብን። መርዝ ባንድ ወይም በሌላ መልኩ የተፉ አንደበቶች ሰላምን ፍቅርን መስበክ ሲጀምሩ እንደማየት የሚያስደስት ነገር ሊኖር አይችልም። ይሄንን ካረግን አብዛኛውን የግጭት ምክንያት የምንፈታው ይመስለኛል። ስቲል የሚያቃቅሩ ነው የሚመስሉት። አሁንም በህግና በህግ ብቻ መፍታት ያለበት በርካታ ነገሮች ያሉ ቢሆንም እንዳልኩት መድፈር ነው የተሻለ ውጤት ሊያመጣልን የሚችለው። ደፍረን ማይደፈሩ የሚመስሉ ስራዎችን ሰርተን ወደፊት መቀጠል እንደሚችል ማሳየት መቻል አለብን። አሁንም በተደጋጋሚ ታዛቢዎች ያሉት ነገር አለ። በተደጋጋሚ የአፍሪካ ወንድሞቻችን የፓናሉ አባላት ያሉት አለ። ኢትዮጵያ ከዚህ የተሻለ ሰላሟ ያጣች አገር ሳትሆን ለጎረቤት ሰላም የምትደርስ አገር መሆን ይኖርባታል። ይሄን ለማድረግ የሚያስችል ሁሉንም አቅማችንን ማስተባበር ይጠበቅብናል። ይሄን ለማድረግ ግን በውስጥ የሚከሰቱ ችግሮቻችንን ቅድም እንደተባለው በሰለጠነ መንፈስ ለመፍታት ያለን ዝግጁነት ለአንድ ወይም ለሌላ አካባቢ የሚተው ሳይሆን ሁሉም ግጭት ያለባቸው አካባቢዎችን የሚመለከት መሆን መቻል አለበት። ያው በነካ እጁ ዶክተር አብይ ሌሎች አካባቢ የሚታዩ የግጭት ምልክቶችንም በሆደ ሰፊነት መንገድ በድፍረት ለመፍታት እንደሚንቀሳቀስ ይሄንን ለማድረግ በሚደረገው ጥረት እኛም የበኩላችንን የምናደርግ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። ኢትዮጵያ ትልቅ ደረጃ የመድረስ የህዝቦቿ ሁሉን አቅም ተጠቅማ ለህዝቦቿም መልሳ የምትሰጥ አገር የመሆን አቅሟ እጅግ ከፍተኛ ነው። ይሄን ከፍተኛ አቅም ሪያላይዝ ለማድረግ የሚቻለን ሁሉ ማድረግ መቻል አለብን። አሁንም ደጋግሜ እንደምለው የትግራይ ህዝብ ጦርነት ሰልችቶታል፣ አንገሽግሾታል ብቻ ሳይሆን ሌሎች አካባቢዎች እንደ ኖርማል የሚወሰዱ ህጻናትን ትምህርት ቤት በሰዓቱ መላክ በሰዓቱ መመለስ የሚመስሉ ጉዳዮች ማረስ፣ ማለስለስ፣ ማጨድ፣ መዝራት የሚባሉ ነገሮች ይናፍቁታል። ፈጥነን ወደዚህ መመለስ መቻል አለብን። ሁሉም ለማድረግ የሁሉም አቅም መጠቀም ያስፈልገናል። ከምንም ነገር በላይ ጠንካራ ሰራተኛ የሆነ የትግራይ ህዝብ ተመልሶ ወደ ስራው ተሰማርቶ የሰላም ችግር ሳይሆን ምን ያክል አተረፍኩ ምን ያክል አመረትኩ በሚል ፉክክር ውስጥ እንዲገባ ለማስቻል የጀመርነውን ጥረት አጠናክረን የምንቀጥል ይሆናል። ሁሉም ክልሎች የዚህ ኤክሰርሳይዝ አካል እንደሚሆኑ እምነቴ ጸና ነው። ከፌደራል መንግስት ጋር የጀመርናቸው መልካም ግንኙነቶች በአጭር ጊዜ ውስጥ በአዎንታዊ በሆነ መልኩ ትልቅ ደረጃ ላይ እንደሚደርሱ እምነታችን የጸና ነው። ከሁሉም አካባቢዎች የሚነሱ እገዛዎችን የሚመጡ እገዛዎችን የመጠቀም ጉዳይ ሳይሆን ከምንም ነገር በላይ በጋራ መልማት ሰላማችንን ማጠናከር የጋራ ጣችንን መሆንና አውቀን መንቀሳቀስ መቻል አለብን። ይህንን ለማድረግ በበኩላችን ዝግጁዎች ነን። በመጨረሻ ማንሳት የምፈልገው ነገር ሰላም በመፈክር ብቻ እንደማይመጣ አውቃለሁ። ቢያንስ ግን የሰላምን ቋንቋ መናገር መጀመር፣ ቢያንስ ግን የፍቅር ቋንቋ መናገር መጀመር በዙሪያችን ሊፈጠሩ የሚችሉ ግጭቶችን ከይዋጣልን መንፈስ ቅድም በሙዚቃው ድራማ ላይ ይታይ እንደነበረው ከይዋጣልን መንፈስ ወጥተን በመረዳዳትና በሰለጠነ መንገድ ለመፍታት የሚያስችሉ ኢንቫይሮንመንት ለመፍጠርም ስለሚያግዘን ሁላችንም እንደ ፖለቲካ መሪዎች ብቻ ሳይሆን እንደ ጸሐፍት፣ እንደ ተዋንያን፣ እንደ ጋዜጠኞች
መልካም ቋንቋን ኤክሰርሳይዝ ማድረግ የየቀኑ ቋንቋችን የማድረግ ጥረት መጀመር አለብን የሚል እምነት አለኝ። በዚህ አጋጣሚ በትግራይ ህዝብና በራሴም ስም በጊዜያዊ መስተዳድሩም ስም ሰላም እንዲጸና ጦርነት እንዲበቃ የወሰነውን የፈረምነውን ያክል መልካም መሰረት እንዲይዝ ሰላም እንዲጸና ሁላችንም የበኩላችንን ጥረት እንደምናደርግ በዚህ አጋጣሚ እምነቴን ማረጋገጥ እፈልጋለሁ።